ሁሉም ሰው ሀብትን ይመኛል፣ ግን የሚያገኘው ጥቂት ሰው ብቻ ነው። ሀብት ምኞት ሆኖ የሚቀር የሚመስላችሁ ብዙ ሰዎች አሉ። ዛሬ ከምነግራችሁ ታሪክ ውስጥ በቀላሉ እንዴት ሀብታም መሆን እንደምትችሉ ሊያደርጋችሁ የሚችሉትን ነገሮች ትወስዳላችሁ ብዬ አምናለሁ። በአንድ አካባቢ የሚኖር እጅግ በጣም ጎበዝ የነበረ ልጅ ነበረ። ከትምህርት ቤቱ እንደዚሁም ከክላሱ ሰቃይ የነበረ ልጅ ነበር። ከራሱ በላይ እንደዚሁም ከራሱ በታች የነበሩ ልጆችን እየሰበሰበ ያስተምር ነበር። ይህ ልጅ ዩኒቨርሲቲ ገብቶ ከተመረቀ በኋላ በአንድ ድርጅት ውስጥ ስራ ይቀጠራል። ለብዙ ዓመት እዛ ድርጅት ውስጥ ስራዎችን ከሰራ በኋላ ድንገት ከአለቃው ጋር ተጋጩ። ከዛ አለቃው ከስራ አባረረው። መጀመሪያ ጨክኖ የሚያባረረው ስላልመሰለው አንድ ሁለት ቀንን ካኮረፈ በኋላ ተመልሶ ሲመጣ አለቃው ግን ለጥበቆቹ ነግሯቸው ከበር እንዲመለስ አስደረጉት። በጣም በብዙ ተስፋ መቁረጥ ውስጥ ሆነ። የፈራው ድህነት፣ የፈራው ስራ ማጣት ሊከበው እንደሚችል አሰበ። ግን አለቄ ተናዶብኝ ስለሚሆን ድጋሚ ተመልሼ ሄጄ ልጠይቅ ብሎ ድጋሚ ተመልሶ ሄዶ ጠየቀ። ግን ድጋሚም አለቃው ሊያናገረው እንደማይፈልግና ጥበቆቹ እንዲያስመልሱት እንደተነገራቸው ነገሩት። በጣም አዝኖ ተመለሰ። ከዛ ቤተሰባቸው ውስጥ እጅግ ሀብታም የነበረ ሰው እንደነበረ ቤተሰብ ሲያወሩ ሰምቶ ነበርና ያንን ቤተሰቡን ለማግኘት ወዳለበት ቦታ ይሄዳል። ሄዶም ይህንን ሀብታም የሆነ ዘመዱን ይፈልግና እኔ ገሌ እንትና እባላለሁ እና ፈልጌ ነበር ላናገር ሲል ሀብታሙም ሰው አስታውሶት እባክህ ግባ ችግር የለውም ምናምን ብሎ ያስገባዋል። ከዛ በህይወት ውስጥ ያለፉትን ነገሮች እንዳለ እያንዳንዱን ነገሮች ይነግረዋል። ስራ ተቀጥሬ እንደዚህ እየሰራው ነበር፣ ከአለቄ ጋር በቀላል ግጭት ተጋጭተን፣ አለቄ ግን አምሮ ወደ ስራ እንድመለስ አልፈለገም እና በጣም ፍርሃት ወስጦኝ ያለውኝ በጣም ሊቸግረኝ ነው፣ ዘመዴ ስራ ቀጠረኝ ብሎ ይጠይቃል። ዘመዱም እንደዚህ አለው፣ ምንም ችግር የለውም፣ እኔ ግን ዛሬ አሳውን ሳይሆን የአሳውን ማስገሪያ እሰጥሃለሁ አለው። በደንብ አድርገህ የምትከተለኝ ከሆነ በህይወት ውስጥ እነዚህን ሀሳቦች ከተረዳህ ማትረፍ ትችላለህ አለው። ይህም ልጅ በጣም በችግር ውስጥ ስለሆነ ይቅርታ፣ እነዚህን ነገሮች ለመማር እኔ ገንዘብ የለኝም፣ ሰዎችን ጠይቄ ገንዘብ አዘጋጅቼ ልመለሱ ሲለው፣ አይ ይሄ ነገር በህይወት ውስጥ እየኖርከው ያለ ነገር ግን አንተ ያላስተዋልከው፣ እኛ ሀብታሞች ግን አስተውለነው በህይወታችን እለት በእለት እየሞከርነው እየኖርንበት ያለ ነገር ነውና ተከተለኝ ነው። እሺ ብሎ ማዳመጥ ይጀምራል። የመጀመሪያው ነገር ጊዜ ለራስህ ስጥ አለው። ይሄንን ስልህ ምን ለማለት ፈልጌ እንደሆነ ልንገርህ አለው። እስከ ዛሬ ጊዜ ድረስ አንተ የተማርከው ትምህርት ሲስተሙን ለዘረጉት ሰዎች ጉልበትህን፣ ገንዘብህን፣ አቅምህን ስታወጣ ነው የኖርከው። ይሄንን ሁሉ ጉልበትና አቅም ለራስህ አውጥተኸው ቢሆን ኖሮ ምን ያህል ትርፋማ ልትሆን እንደምትችል አስብ። አሁን ልትደርስ ያለህበትን ቦታ አስበው። ይሄ ሁሉ ጊዜ 8 ዓመትና 9 ዓመት በዛ ድርጅት ውስጥ ተቀጥረ ስትሰራ ያለህን አቅም ጉልበትህን ሁሉ አሟጠህ ለዛ ሲስተም ሰራ። ግን አሁን ያ ሲስተም አንተን ተወክ። ለራስህ ሰርተህ ቢሆን 8 ዓመት ውስጥ ምን አይነት ሀብታም እንደምትሆን አስበዋል። በጣም ተገርሞ ያዳምጠዋል። ሁለተኛ አንባቢ ሁን። ብዙ ጊዜ በቢዝነስ ውስጥ ያሉ ሰዎች የብዙ ሰዎችን የህይወት ተሞክሮ እንደዚሁም አእምሯቸውን ሊጠቀሙ የሚችሉ መጽሐፎችን ብዙ ጊዜ ያነባሉ። በቀን ጥቂት ሰዓት ለንባብ ጊዜ አላቸው። በሳምንት ውስጥ የሆነ ያክል መጽሐፍን መጨረስ አለባቸው። ሁልጊዜ ህይወት የሚያስተምረን ትምህርት አለ። እኔ ዛሬ አንተን ከማግኘቴ ትንሽ ደቂቃ በፊት የንባብ ሰዓት ነበረኝ። ሁልጊዜ በህይወቴ ውስጥ በማንበብ ውስጥ ያሉትን ትምህርቶች እማራለሁ። እንደዚህ አይነት ትምህርቶችን እንደዚህ አይነት መጽሐፍቶችን በህይወት ውስጥ ስታነብ ለነገ ህይወትህ እንድትዘጋጅ፣ ምኑ ጋር እንደተሳሳትክ፣ ኪሳራ ምን ጋር እንዳጋጠመህ ግልጥ አድርጎ ያሳይሃል። ሶስተኛው በህይወት ውስጥ ከሁሉም በላይ ትልቁ ብዬ የምነግርህ ነው። በደንብ እየተከተልከኝ እንደሆነ ተስፋ አደርጋለሁ። መንፈሳዊ ሰው ሁን። መንፈሳዊ ሰው ሁን ስልህ ከአምላክ ጋር ያለ ህብረት በጣም የጠበቀ መሆን አለበት። መጾም አለብህ፣ መጸለይ አለብህ። የጥሞና ጊዜ ከፈጣሪ ጋር ሊኖር ይገባል። ለራስህ ጊዜ ከምትሰጠው ይልቅ ከፈጣሪ ጋር ጊዜን የምታጠፋ ከሆነ
ደፋር ትሆናለህ። ብዙ ጊዜ ካስተዋልክ ብዙ ጊዜ አይደፈሩም የተባሉ ነገሮች የሚደፍሩ ሰዎች ከፈጣሪያቸው ጋር ህብረት ያላቸው ከፈጣሪያቸው ጋር ሪሌሽንሽፕ ያላቸው ሰዎች ናቸው። እነዚህ ሰዎች ሁልጊዜ በፈጣሪያቸው ስለሚተማመኑ ድፍረት ይኖራቸዋል። ከፈጣሪያቸው ጋር ጥሞና ጊዜ ስለሚወስዱ ምን እንደተሳሳቱ፣ ምን ልክ እንዳልሆኑ፣ ምንድነው ሲያጠፉት ብለው ነገራቸውን ለመመርመር ጊዜ አላቸው። ስለዚህ አንተም በህይወት ውስጥ መንፈሳዊ ሰው መሆን አለብህ። ከፈጣሪ ጋር ጊዜህን ማሳለፍ አለብህ። መጸለይ አለብህ፣ መጾም አለብህ፣ የጥሞና ጊዜ መውሰድ አለብህ። ራስህን ሁል ጊዜ በመንፈሳዊ ነገር ማሳደግ አለብህ። መንፈሳዊ መጽሐፎችን ማንበብ አለብህ። ጥበብ ምን እንደሆነ በደንብ አድርጎ ገልጦ ያሳያል። አራተኛ በህይወት ሰው በሚሄድበት መንገድ ሁሉ አትሂድ። ሰዎች አንድ ቢዝነስ ሲሰሙ ሁሉም ሰዎች እዛ ቢዝነስ ላይ ግርር ብሎ ነው የሚሄዱት። አስተዋይ የሆነ ግን ሀብታም ለመሆን እቅድ ያለው ሰው ግን ሰው ሁሉ ግርር ብሎ የሚሄድበት ስራ ውስጥ ራሱን አያስገባም። ሁል ጊዜ የሚሰራቸውን ነገሮች በደንብ አድርጎ በጥሞና አስተውሎ ያደርጋል። ስለዚህ ሰዎች ሁሉ ግር ብሎ የሚሄዱበት ነገሮች ውስጥ መግባት የለብህም። ለምን መሰለህ? ይህንን የቢዝነስ ሀሳብ ያላቸው ሰዎች ግር የተባለበት ስራ ውስጥ እንደማያዋጣ በደንብ አድርገው ያውቃል። ሌላን ሀሳብን ፈጥረው ብዙ ሰዎችን እንዴት አድርገው መጠቀም እንደሚችሉ ነው ብዙ ጊዜ የሚያስቡት። ሰዎች ሁሉ ግር ብሎ የሚገቡበት ስራ ውስጥ በተአምር መግባት የለብን። አብዛኛው ህዝብ ገንዘብ ኃጢአት ነው ብሎ ያስባል። ገንዘብ የተሰጠን ለመጠቀሚያነት በድፍረት ልትጠቀምበት ይገባል። ብዙ ሰዎች ስለ ሚሊየን ሲነሳላቸው ይደነግጣሉ፣ ይፈራሉ። አንተ ግን እነዚህን ቁጥሮች መለማመድ አለብህ። የተናገርከውን ነገር ስለሆነ መውረስ የምትችለው ሁል ጊዜ ራስን በእንደዚህ አይነት መንገድ ማለማመድ አለብህ። አምስተኛ እነዚህ ሀብታም ሰዎች በህይወታቸው ውስጥ የማይወዱትን ነገር አያደርጉ። ደስታ የማይሰጣቸውን ነገር በተአምር አያደርጉ። አንተ እስከ ዛሬ ድረስ ተቀጥረ በምትሰራበት ስራ ላይ ለሀብታሞች ደስ ያላቸውን ነገር ሁሉ ስታደርግ ነው የነበረው። አንተ ደስ ባይል፣ እነሱ ግን ደስ ያላላቸውን ነገር ሁሉ አያደርጉ። እንደው ቢኖር እንኳን ይሄ ነገር ከህይወታቸው ላይ እንዴት አድርገው እንደሚያወጡ አስበው አቅደው ይሄንን ነገር ሁሉ ያስተካክላሉ። በህይወታቸው ውስጥ ልክ ያልሆነ መንገድ እየተጓዙ ከሆነ ያንን እንዴት አድርገው ከህይወታቸው ውስጥ ማውጣት እንዳለባቸው በደንብ አድርገው ያስባሉ። ወደ ህይወታቸው የሚመጣ ልክ ያልሆነ ነገር እንዳለ ጊዜ ሰጥተው ለማስተካከል ኃላፊነትን ይወስዳሉ። በጣም በትኩረት በህይወት ውስጥ የሚያውቃቸውን ነገሮች ሁሉ ያስተውል ጀመር። እሱ ዋጋ ያልሰጣቸው ግን በህይወት ውስጥ ዋጋ ቢሰጣቸው እንዴት አይነት ትርፋማ መሆን የሚችልባቸውን ሀሳቦች፣ እነዚህ ወርቃማ ሀሳቦች ይነግሩት ጀመር። ስድስተኛው ህይወት አጭርና ጊዜያዊ እንደሆነች ያምናሉ። ባላቸው ሁሉ ነገር ቶሎ ቶሎ በመስራት ያምናሉ። ህይወት አጭር ናት። ስለዚህ ባለቻቸው ቀን ሁሉ በኃይል በጉልበት ሁል ጊዜ ስራቸውን ይሰራሉ። ለሚመጣውም ትውልድ ለልጅ ለልጆቻቸው ብድርን ዕዳን ትተው አይሄዱ። በቻሉት አቅም ሁል ጊዜ ይሰራሉ። ሰባተኛው ትርፍ ሰዓት የሚባል የላቸው። አንተ ወይንም አንቺ በዚህ ሰዓት 6 ሰዓት ሙሉ ፊልም እየተመለከትን ሶሻል ሚዲያ ላይ የማይጠቅመንን ነገር ስክሮል እያደረግን ጊዜያችንን እናጠፋለን። ሀብታም መሆን የሚፈልግ ሰው ግን ቀሪ ጊዜውን ህይወቱን ሊለውጠው የሚችል ነገር ላይ ትኩረት ያደርጋል። ምንድነው የዘነጋሁት? ምንድነው ያጎደልኩት? እያለ ጊዜውን ሁል ጊዜ ይጠቀማል። 8ኛው ነገሮችን በፍጥነት ለመማር ይጓጓሉ። ሁል ጊዜ ከሰዎች ህይወት ተሞክሮ እንደዚሁም ደግሞ ከመጽሐፍ ካገኙት እንደዚሁም ደግሞ ሞክረው ካገኙት የህይወት ልምድ ሁል ጊዜ በፍጥነት ለመማር ራሳቸውን ያዘጋጃሉ። ስለዚህ ሀብታም ለመሆን በህይወት ውስጥ እያሰብክ ከሆነ እነዚህን ነገሮች ሁል ጊዜ ማሰላሰል አለብህ ይሉታል። 9ኛው በህይወት በጣም ትልቁን ነገር ደግሞ ልንገር ይሉታል። የጀመርከውን ነገር ሁሉ መጨረስ አለብህ። በህይወት ውስጥ ዛሬ የምትመለከቱኝ ተመልካቾች በህይወታችሁ ውስጥ ያለምንም ምክንያት ትምህርታችሁንም ቢሆን ስራችሁንም ቢሆን የጀመራችሁት ማንኛውንም ነገር ቢሆን ማቆም የለባችሁ። በህይወታችሁ ውስጥ የጀመራችሁትን ነገር አቁማችኋል? አዎ ከሆነ መልሳችሁ በህይወታችሁ ውስጥ ሀብታም ለመሆን ትልቁን ነገር አታችኋል።
የቻናሌ ቤተሰቦች የዛሬው በጣም ቀላል በሆነ መንገድ ህይወታችሁን እንድትመለከቱ የሚያደርግ ሐሳብ ይዤ ወደ እናንተ መጥቻለሁ። በእነዚህ በጠቀስኩላችሁ በ9 ነገር ህይወታችሁ ውስጥ ዕለት በዕለት የምታደርጓቸው ነገሮች ናቸው። እነዚህ ነገሮች እንደ ቸልተኝነት ሳታዩ በህይወታችሁ ላይ የምትሞክሩ ከሆነ እመኑኝ በጥቂት ጊዜ በህይወታችሁ ውስጥ የፈለጋችሁትን ሀብትና የፈለጋችሁትን ገንዘብ ማግኘት ትችላላችሁ። አብሬያችሁ የነበርኩት በእምነት አያሌው። መልካም ጊዜ ሆነ።